በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆነው በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስምም እናምናለን፣ በመንፈስ ቅዱስም እናመልካለን። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር ልቦናችንን አይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂቱን እንነግራችሁም ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አሁን አይነ ልቦናችንን ብሩህ ያድርግልን። መጉደል ከሌለበት ከጌትነቱ ባህርም ቀርተን እንረካ ዘንድ ማለት ፈጽመን የምንናገር እናስተምርም ዘንድ በበጎ ስራ የሚጋደል የአባታችን የክቡር አቡነ ተክለ ሃይማኖትን ነገር የምንናገር ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናችንን ብሩህ ያድርግልን በእውነት ለዘላለሙ አሜን። በዛሬው ዕለት በዕለተ ሰሉስ የሚነበብ የአባታችን የቅዱስ አቡነ ተክለ ሃይማኖትን ገድል ማንበብ እንጀምራለን። 7 ዓመት ከሆነው በኋላ ከአባቱ ዘንድ ዳዊት ተማረ። ሕጋቸውንም ከመጠበቅ ጋራ በቤተ ክርስቲያን የሚነበብ መጽሐፍትን ሁሉ በብሉይና ሐዲስ አጠና። ሲማርም ቀድሞ የተማረው ይመስላል፣ የነገሩትንም ፈጥኖ ይይዝ ነበር፣ በልቦናው ክርስቶስ አድሮበታልና። ይኸውም ለሰው እውቀትን የሚገልጽ በምዕመናን አድሮ የሚኖር መንፈስ ቅዱስ ነው። ሕጉን በመጠበቅ የጸና እግዚአብሔርን በመፍራት በማምለክም የተጌጠ ሆነ። ነገሩን በሰማው መልኩንም ባየ ሁሉ ዘንድ ይወደድ ነበር። ከሚወጉት አጋንንት ጋሻ ትሆነው ዘንድ ጸሎትን አብዝቶ ከመጸለይ ጋር የሥራ ሁሉ መገኛ የምትሆን ጾምንም መጾም ጀመረ። ትዕግስትንም አጽንቶ ያዘ። ከምድር ወደ ሰማይ ለመውጣት መሰላል በመሆን ከሁሉም ይልቅ አክብረዋለችና 16 ዓመትም በሆነው ጊዜ አባቱ ወደ ጳጳሱ ወደ አባ ጌርሎስ ወሰደው። አባ ብንያሚን ሊቀ ጳጳሳት ሆኖ ሳለ በአማራ አውራጃ ጳጳስ ገና መምጣቱ ነበርና ከዚያ ሳይደርሱ መልአኩ ቅዱስ ሚካኤል አባ ጌርሎስን በመንፈቀ ሌሊት ታይቶ ተነጋገረው። ለመንግሥተ ሰማያት የሚበቃ የተመረጠ ልጅ ይዞ ነገ ወደ አንተ መልኩ ያማረ ቀይ ሰው ይመጣል። ከሩቅ እጅ ይነሳሃል። እርሱም በእግዚአብሔር አብ ዘንድ እጅግ የከበረ ነው። ከራስ ጸጉሩ ለአንዲት እንኳን ሰማይና ምድር ዋጋው አይሆኑትም። ስሙም በልበ ሥላሴ የተጻፈ ነው። እንደዚህ ያለ ልጅ አምጥቼልሃለሁና ፈጥነህ ዲቁና ሹመው፣ በፍቅር ተቀብለህ በፍቅር ሸኘው አለው። ይህን ከነገረው በኋላም ከሱ ተሰወረ። አባ ጌርሎስም ይህን የመልአኩን ቃል ሰምቶ ሌሊቱን ሁሉ የእግዚአብሔርን ሥራ ሲያደንቅ ኖረ አደረ። በነጋም ጊዜ መልአኩ የነገረው ነገር እውነት እንደሆነ ለማወቅ ወደ ደጅ ወጣ። ያን ጊዜ ጸጋ ዛብ ደርሶ ከሩቅ ሆኖ እጅ ነሳ። አባ ጌርሎስም መልአኩ የነገረው ነገር እውነት እንደሆነ አውቆ ተመልሶ ከማይረጉ ቦታ ተቀመጠ። ካህናቱም እንደ ልማዳቸው በግራ በቀኝ ቆሙ። ከእነርሱ አንዱን ጠቅሶ ያን የቆመ ቀይ ሰው ጠርቶ አምጣው አለውና ጸጋ ዛብን ጠርቶ አቀረበው። ከጳጳሱም ዘንድ በደረሰ ጊዜ እጅ ነስቶ በረከት ተቀበለ። አባ ጌርሎስም በመንፈስ ቅዱስ የከበረ ደስ የሚያሰኝ ልጅ ወዴት አለ? በመላእክትና በእግዚአብሔር ዘንድ ከእኔ ይልቅ የከበረ ነውና እንደ እርሱ ካሉ ምዕመናን ይልቅ የከበረ ነው። በእርሱ ምክንያት ለነገሥታት ጠላትን ድል ማድረግም ይሰጣል። ለካህናትም በልጅነት ማክበር ይሰጣል። ለመኳንንትም እውነተኛ ፍርድ፣ ለመሳፍንቱም የግርማ ኃይል፣ ለአብያተ ክርስቲያናትም መጠበቅ፣ ለሴቶችና ለወንዶች ምዕመናንም የሃይማኖት ጽናት ይሰጣል። ጸጋ ዛብም ከአባ ጌርሎስ ቃል ይህን በሰማ ጊዜ እያደነቀ ብዙ ሰዓት ቆሞ ስለቆየ ጳጳሱም ምን የኔን ነገር ታደንቃለህ? ልጅህ ከዚህ የለምን? አለው። አባቴ አዎን አለ ባለው ጊዜ ጳጳሱም እንኪያስ እግዚአብሔር እንዳዘዘኝ አከብረው ዘንድ ሂድ ፈጥነህ አምጣው አለው። ነገር ግን እኔ ኃጥኡ እርሱን የማከብረው አይደለም፣ እርሱ በተሰጠው ክብር ያከብረኛል እንጂ።
አባ ጌርሎስም ይህን ባለ ጊዜ ጸጋ ዘአብ ልጁ ፍስሐ ጽዮንን ከጳጳሱ ፊት አቀረበው። አባ ጌርሎስም ባየው ጊዜ ከማይረግ ቦታው ፈጥኖ ተነስቶ አንገቱን አቅፎ ሳመው። ሕዝቡም ጳጳሱ ተነስቶ ሕፃኑን ሲስመው አይተው ደነገጹ። አባታችን አንተ ጳጳሱ ለዚህ ሕፃን መነሳትህ ምን አይተህ ነው ባሉት ጊዜ አባ ጌርሎስም እኔ ያወቅኩትን እናንተ አላወቃችሁትም አላቸው። ይህ ልጅ በእግዚአብሔር ዘንድ የከበረ ነው። በእናቱ በእመቤታችን በማርያምም ዘንድ የተወደደ ነው። የሚሄደውም ብቻውን አይደለም፣ ሚካኤል የእሳት ሰይፍ ይዞ ከፊት ለፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት ታያላችሁ፣ እኔ ግን የተሰጠውን ክብር አያለሁ። ይህን ካለ በኋላ ፍስሐ ጽዮንን ይዞ ካጠገቡ አስቀመጠው፣ ከልብሱም አለበሰው። አባቱንም ስለ ልጁ ደግነት አክብሮ ተቀበለው። ከደህና ቦታም አሳድሩት ብሎ አዘዘ። ልጁን ግን ደስ ብሎት ራሱ ጋር አሳደረው። በነጋው መልአኩ እንዳዘዘው ቅዳሴ ሰርቶ ፍስሐ ጽዮንን ከሱ ጋር ይዞ ገብቶ ዲቁና ሾመው። አባ ጌርሎስም የቅዳሴውን ስርዓት ጨርሰው ወደ ቤቱ ከሄደ በኋላ ፍስሐ ጽዮንን ወደ እኔ አምጡት አለ። ከመጣም በኋላ ሌትም ቀንም ከሱ ሳይለይ 3 ሱባዔ ያሰነበተው፣ እጅግ ወደደውም። ከዚህ በኋላ በፍጹም መንፈሳዊ ክብር አክብሮ ወደ ሀገሩ በፍቅር ሸኘው። ከአማራ ሀገር ወደ ሀገራቸው ለመመለስ ከአባቱ ጋር ሲሄዱም ከአንዲት ሀገር ሲደርሱ ጸጋ ዘአብ ልጁን እንዲህ አለው፣ ስለ አንተና ስለ እኔ ብዙ አዝናለሁ። ስንቃችን አለቀ፣ ያለ ምግብ መንገድ መሄድ አይቻለንምና አንተ ሕፃን ነህ፣ እኔም ሽማግሌ ነኝ። በጎዳና ብንወድቅ ማን ያነሳናል? የአገሩ ሰዎች ክፉዎች ናቸው፣ እንግዳም አይቀበሉምና ስንኳን ምግብ ሊሰጡ ከቤትስ እንኳን አያስገቡንም አለው። አባቴ ፈጣሪያችን ከእኛ ጋር ሳለ ለምን ታዝናለ? ጌታ በወንጌል የተናገረውን አታስብምን? ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አታስቡ። ይህንስ ሁሉ ከሃይማኖት ውጭ ያሉ አሕዛብ ያደርጉታልና። እናንተስ አስቀድማችሁ መንግሥተ ሰማያትን ልጅነትን ፈልጉ፣ ይህስ ሁሉ ዳረጎት ሆኖ ይጨመርላችኋል በማለት የተመረጠ ልጁ ከሐዘኑ አጽናናው። አባቱም ልጄ 1000 ዘመን ኑርልኝ፣ ስለ አንተ እንዲረዳኝ እግዚአብሔርን አምነዋለሁ አለው። በዚህ ነገር ይህን በመሰለ ሁሉ በጎዳና ሲጨዋወቱ ውለው በመሸ ጊዜ ፍስሐ ጽዮን አባቴ ወዴት እናድራለን ባለው ጊዜ ልጄ የአማራ ሰዎች እንግዳ አይቀበሉም፣ ከቤትም አያስገቡም አላልኩህምን አለው። ልጁም እስኪና ከፊታችን ያሉትን ሰዎች ሂደን እንፈትናቸው ብሎ ሄደው ከቤታቸው በር ከተቀመጡ ሰዎች ዘንድ ደረሱ። ፍስሐ ጽዮንም ቸር ዋላችሁን? ቸር አደራችሁ? ደግ ሰው እንዳለ የፈጣሪያችን ፍቅር ይደርበት፣ እንደሌለም ሰላምታዬ ወደ እኔ ይመለስ አላቸው። እነርሱም ነገሩን በሰሙ ጊዜ ተቆጥተው እናትህን ፍቅሬን ይነሳት ከእኛ ዘንድ ልታድር መጣህን? ብሎ ከዚያ ከተቀመጡት አንዱ ተነስቶ ፍስሐ ጽዮንን መታው። ፍስሐ ጽዮንም እያለቀሰ ይህን ሰው ለምን እንዲህ ታደርጋለህ? ሰላምታ ብሰጥህ ሰላምታውን እንደመቀበል ትመታኛለህን? አለው። ዳግመኛም የእግዚአብሔር ባለመዋሉ ቅዱስ ሚካኤል ይህ ሰው በእኔ ላይ ያደረገውን ግፍ ሁሉ አታይምን? የእግዚአብሔር ባለመዋል አንተ የረዳትነትህን ኃይል አሳይ እያለ ክቡር ፍስሐ ጽዮን ይህን ሲናገር ይህ የመታው ሰው የአገሩ ሰው ሁሉ እያየው ወደ ሰማይ ወጥቶ ተዘቅዝቆ ተሰቀለ። ብዙም ይገረፋል፣ የሚገርፈውም አይታይም። ድምፁ ግን እንደ አውሎ ነፋስ ድምፅ ይሰማል። ሰውየውም እናንተ የእግዚአብሔር ሰዎች ስለ እግዚአብሔር ብላችሁ ይቅር በሉኝ እያለ ይጮኋል። የአገሩም ሰዎች ሁሉ ይህን አይተው ደነገጹ። እኛም ባለማወቅ ቸል ብለናችኋልና እኛንም ይቅር በሉን አሏቸው። እንደ ጠንቋይ መስለዋቸው ነበርና ይቅር በሉን እያሉ ብዙ ማለዷቸው። የተሰቀለውም ሰው አንተ ብላቴና ሁሉ ስለሚቻለው ስለ ፈጣሪ ይቅር በለኝ እያለ ገና ይጮህ ነበር። ሰውነትህ ትንሽ ቢሆን ስራህ ግን ከሰማያት ይበልጣል። እኔ ግን ባለማወቄ እንደ ልማዴ የትዕቢት ስራ ሰራውብህ። ነገር ግን በእኔ ላይ ኃይልህን ገለጽህ። እንግዲህስ ዳግመኛ እንደዚህ ያለ ስራ ወደ መስራት አልመለስምና ይቅር በለኝ እያለ ማለደው። ፍስሐ ጽዮንም ይህ ሰው ኃጢአቱን እንዳመነ ባየ ጊዜ እግዚአብሔር ስለተበደሉ ሰዎች የሚፈርደውን ፍርድ
ፈጥኖም እንዲበቀልላቸው አወቅክን አለው። ጌታዬ አዎን አወቅሁ አለ። የሰቀለህ አምላክ እርሱ ያውርድህ አለው። ያን ጊዜ ይህ ሰው ከምድር እስኪደርስ ጥቂት በጥቂት እያለ ወደ ታች ወረደ። በወረደም ጊዜ በጀርባው ላይ በእሳት እንደተቃጠለ ሆኖ የግርፋት ምልክት ታየ። ከፊታቸውም ወድቆ ሰገደ። የእግዚአብሔር ተገዢዎች ጌቶቼ ከቤቴ ገብታችሁ እደሩልኝ አላቸው። ይህንም ማለቱ በአፉ ነው እንጂ ከልቡ አምኖ አይደለም፣ ጠንቋዮች መስለውት ነበርና። የሀገሩ ሰዎችም እርስ በርሳቸው እኔ ያሳድራቸዋለሁ ተባባሉ። ፍሳጽዮንም የልባቸውን ክፋት አውቆ የዚህ ሀገር ሰዎች እኛ እናንተ እንደምትጠራጠሩን አይደለንም፣ እኛ የክርስቶስ አገልጋዮቹ ነን እንጂ በሱ ስም አምነን ስራ እንሰራለንና እርሱም መከራ የሚያጸኑብንን እንዲህ ያደርጋቸዋል አላቸው። የሀገሩ ሰዎችም እኛስ አማልክት በሰው ተመስለው ወደ እኛ መጡ እንላለን አሉ። ፍሳጽዮንም እንደዚህ አትበሉ፣ እኛስ የፈጣሪ አገልጋዮች ነን አላቸው። ይህንንም ብሎ ከክፋታቸው መለሳቸው። ዳግመኛም ፍሳጽዮን እንዲህ አላቸው፣ ስለ ማደሪያችንም አትጣሉ፣ ከተሰቀለው ሰው ቤት እናድራለን፣ የኃጢአቱን ፍዳ ተቀብሏልና። ይህም ሰው እውነት ነው፣ ለሰው ሁሉ ቤዛ ተሰቀልኩ፣ ጌታዬ ፍርድህ እውነት ነው ብሎ ደስ ብሎት ወደ ቤቱ ይዟቸው ገባ። ማዕድ ሰርቶ አቀረበላቸው። ከእነርሱ ዘንድ ካሉ ሰዎችም ጋር በልተው ጸገቡ። ከዚህ በኋላ ይህ ሰው ውሃ አምጥቶ እግራቸውን አጠበ። ሚስቱ በጭንቅ ታማ ነበር፣ ልጁም ጎባጣ ነበርና ዛሬ ከቤቴ የገቡ የሊህ የቅዱሳን ፈጣሪ ያድናችሁ ብሎ የእግራቸውን እጣቢ አምኖ ቢረጫቸው ፈጥነው ዳኑ። ምንም እንዳላገኛቸው ነው ተነስተው ቆሙ። ይህም ሰው ደስ ብሎት ከፊታቸው ወድቆ እጅ ነሳ። እግዚአብሔር እኔን ለማዳን ወደ እኔ ሰደዳችሁ። ታማ የነበረች ሚስቴ መጻጉም የሆነ ልጅ የእግራችሁ እጣቢ በነካቸው ጊዜ ከየመኝታቸው ፈጥነው ተነስተዋልና። ፍሳጽዮንም ሚስትህና ልጅህ ስለ እኛ የዳኑ አይደለም፣ ሃይማኖት አዳናቸው እንጂ በክርስቶስ ላመነ ሰው ሁሉ ይደረግለታልና አለው። በነጋታውም ጎዳናቸውን ሊሄዱ ተነሱ። ሰው ሁሉ የታመሙትን እንዳዳኗቸው ሰምተው ተሰብስበው መጥተው ከእግራቸው ላይ ወደቁ። የበደልናችሁን ሁሉ ስለ እግዚአብሔር ብላችሁ ይቅር በሉን አሏቸው። እግዚአብሔር ኃጢአታችሁን ይቅር ይበላችሁ። ዳግመኛ እንግዲህ እንዲህ አታድርጉ፣ እርስ በርሳችሁ ተፋቀሩ። ፍቅር ኃጢአቶችን እንዳይሰራ ያደርጋቸዋልና ቢሰሩም እንዲሰረዩ ያደርጋቸዋልና አላቸው። በፍጹም ልቦናችሁ እንግዳ መቀበልን ውደዱ። ጌታችን ብራብ አላበላችሁኝም፣ ብጠማም አላጠጣችሁኝም፣ እንግዳ በሆንም አልተቀበላችሁኝም፣ ከዚህ ቀጥሎም ያለውን በፍርድ አደባባይ በወቀሳችሁ ጊዜ የምትመልሱት የላችሁምና አላቸው። ዳግመኛም ለተራባ አብላ፣ ድሃውንም ከቤትህ አሳድር፣ የታረዘን ብታይ ካለ ሰጥተህ አልብሰው፣ ከቤትህም ዘር ቸል አትበል። ይህንን ባደረግህ ጊዜ ፈጣሪህ በብላሽ አይጥልም። በጠራኸው ጊዜ እኔ አለሁ ይልሃል፣ የለመንከውንም ይሰማሃል እንጂ። ከዚያ ያሉ ሰዎች ሁሉ አከናውኖ መናገሩን ያነጋገሩንም ጣዕም የቃሉንም መወደድ እያደነቁ የነገርከንን ሁሉ ፈጣሪ በልቦናችን ያሳድርብን ብለው በፍቅር ሸኟቸው። ከዚያም አልፈው ሄዱ። ከእነሱም ጋር 24 ሰዎች ነበሩ። ጊዜውን በመሸ ጊዜ የሚያሳድራቸው አላገኙም። አንድ ድርጎ የሚሆንም በአቁማዳ ጥቂት ዱቄት ነበር እንጂ ስንቅም አልቆባቸው ነበር። ከዋሻ ውስጥ እንደር ብለውም ገቡ። የሚጠጡትም ውሃ አላገኙም። በውሃ ጥምም እጅግ ተጨነቁ። ፍስሐ ጽዮንም ከእነርሱ ዘንድ ራቅ ብሎ ይለምን ጀመር። ትናንት ስለዚያ ሰው የሰማኸኝ ጌታዬ ኢየሱስ ክርስቶስ ሆይ ዛሬም ስለ ውሃው ስማኝ። ወገኖች እስራኤል በተጸሙ ጊዜ ከደረቅ ድንጋይ ውሃ ያፈለክላቸው አንተነ። እንዲህ እያለ እየለመነ አለቀሰ። እንባውም እስከ ምድር ወረደ። እንባው ከፈሰሰበት ቦታም ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀም። ጠጥቶ ደስ አለው። እግዚአብሔርንም አመሰገነ። ሕዝቡንም ጠርቶ ውሃ አገኝቻለሁና ኑ ጠጡ አላቸው። እነርሱም አንተ የተመረጥክ ልጅ ከየት አገኘ አሉት። እግዚአብሔር ካዘዘበት ዘንድ አላቸው። ወስዶ አሳያቸው። ጠጥተውም ጠገቡ። እነርሱ ግን ውሃው የፈለቀው በእርሱ ጸሎት እንደሆነ አላወቁም ነበር። በየቅላቸው በየጠርሙሳቸውም ቀርተው ወሰዱ። ፍስሐ ጽዮንም አቤቱ ጌታዬ ስንቃችን እንዳያልቅብን
ይህን ዱቄት አበርክተው እያለ በስላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። ይህም ዱቄቱ በስልቻው እንደ ቃሉ ፈጥኖ መላ። ከእርሱ ምግባቸውንም አዘጋጅተው በልተው ከጠገቡ በኋላ ይህን የሰጠህን እግዚአብሔር ክብር ይግባህ ብለው አመሰገኑ። በነጋው ፍስሐ ጽዮን ውሃው ካለበት ሂዶ ኃያል በሚሆን ፈጣሪ ቃል ጸጥ በል አለው። ፈጥኖ ደረቀ። ጎዳናቸውንም ይዘው ሄዱ። ይህን ስንቅ 26 ሰዎች እየተመገቡትም አላለቀም ነበር። እርስ በርሳቸውም ለዚህ ብላቴና ምን ያህል ታምራት ይደረግለታል ተባባሉ። ይህን ዱቄት ተመልከቱ፣ ለሚበሉት አያልቅባቸውም፣ ለሚሸከሙትም አይከብዳቸውም። እንዲህ እያደነቁ አገራቸው ዞረሬ ገቡ። እግዚአርያም ልጇ ዲቁና ስለተቀበለና ባሏም ደህና ስለተመለሰ ደስ ብሏት ወጥታ ተቀበለቻቸው። ጸጋ ዛብም ጳጳሱ ልጇን እንደወደደው በጎዳናም ብዙ ታምራት እንደተደረገለት ስለነገራት እግዚአርያ የእሱን ነገር ሰምታ እግዚአብሔርን አመሰገነች። ሳጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስ መንደፍንም የጦር መሳሪያን ሁሉ አወቀ። ፈረስም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር። ጦርም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳትቀባ ባዶዋን አትመለስም ነበር። በተናገረው ነገር በሚሰራው ሥራ ሁሉ የጸና ሆነ። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከአገር ሽማግሌዎች አንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባምም አላቸው። እኔ ራሴን ለአንድ ለንጹሕ ሙሽራ ኢየሱስ ክርስቶስ አጭቻለሁና አላቸው። አባቱም ልጄ ለምን እንዲህ ትላለ? ውለዱ ተዋለዱ ምድርንም ምሏት ብሎ ጌታ በሕግ የተናገረው ቃል ነው አለው። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውንም ያጩ ሰውነታቸውንም ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያርጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንም አያንስ። ይህን ብሎም አባቱን አይሆንም አለው። አባቱ ግን ያለ ፈቃዱ ያችን ብላቴና ሚስት ትሆነው ብሎ አመጣለት። እርሱ ግን በግብር አላወቃትም፣ በድንግልና የታተመና በቅድስና የተሸለመ ነውና። ባመጧት ከጥቂት ቀን በኋላም ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆናው ነበርና። በንጽህና በቅድስናም ጸንቶ ኖረ። በዚህ ዓለምም ፍቅር ገመድ አልተያዘም። ሰውነቱ እውነትን ነገር በመውደድም እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። እንደዚህ ሆኖ ሳለ ወደ ጳጳሱ ወደ አባ ጌርሎስ ሄደ። የሸዋ ሰዎች የቤተ ክርስቲያንን ስርዓት እንዳፈረሱ፣ የሐዋርያትንም ትምህርት እንደለወጡ፣ ሕፃናትንም ሳይገዝሩ እንደሚያጠምቁ ነገረው። አባ ጌርሎስም ይህን ሰምቶ መረቀው፣ አመሰገነውም። እንደ እስራኤል መምህር እንደ ኤልያስ ለእግዚአብሔር ቀንተሃልና እንደ ሐዲስ ሐዋርያ ትሆናለህ። ጣዖትን ታጠፋለህ፣ ታቦትንም ትባርካለህ። ቅስና ዲቁና ትሾማለህ። ቅስናና ዲቁና ትሾማለህ። አጋንንትም በአንተ ቃል ከየሀገር ሁሉ ይርቃሉ። ከመንፈስ ቅዱስ በተሰጠ ሐዋርያነትም ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህ አለው። ቅስና ሰጥቶ በሸዋ ክፍለ ሀገር ሊቀ ካህናት አድርጎ ሾመው። ከዚያም ፍስሐ ጽዮንን በሸዋ ክፍለ ሀገር ሊቀ ካህናት አድርጌ እነሆ ሾሜዋለሁ ብሎ አዋጅ አናገረ። ሹመቱም ከኔ በታች ነው። በምድር ያሰረው በሰማይ የታሰረ ይሆን፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ አባቶች ሐዋርያት በሰጡኝ ስልጣን እኔም ሾሜዋለሁ ብሎ አናግሮ በፍቅር አክብሮ ሹሞ ወደ ሀገሩ ሰደደው። አባ ጌርሎስ ሲሾመው በአማራ አውራጃ ስለ ቅዱስ ሚካኤል አባ ጌርሎስም ሲሾመው በአማራ አውራጃ ሳለ ቅዱስ ሚካኤል ለእግዚአብሔር ተገልጾ ቀድሞ ያየሽው ራእይ ዛሬ ተፈጸመ አላት። ልጅሽ በእውነት የብርሃን ምሰሶ ሆነ። በእርሱም ላይ ተቀምጠው ያየሻቸው ብዙ አዕዋፍ የመንፈስ ቅዱስ ልጆቹ ናቸው። መልካቸውም ልዩ ልዩ ሆኖ እንዳየሽው ስራቸውም እንደዚሁ ልዩ ልዩ ነው። ከእነርሱም አንዱስ እንኳ የሚጎዳ የለም። ያም የማረከሽ ከሃዲ በእርሱ እጅ ደግ ክርስቲያን ይሆናል። አእምሮውንም ከማጣት በሱ ልመና ይድናል።
አንቺን ነጥቄ ባመጣሁሽ ጊዜ በመብረቅ ድንጋጤ የሞቱትም ሰዎች በእርሱ ልመና ይነሳሉ። የቅዱሳን አባት ይሆናል። የቅዱሳን ፈጣሪም በእርሱ ይመሰገናል። እኔን ስለወደድሽና ዝክሬን ስለዘከርሽ ይህን ሁሉ ገለጽኩልሽ አላት። መልአኩም ይህን ከነገራት በኋላ ተሰወረ። እግዚአርያም ለባሏ መልአኩ እንደተገለጸላትና እንዳነጋገራት ስለነገረችው ጸጋ ዛብም ይህንን ልጅ ለሰጠን ለፈጣሪያችን ምስጋና እናቅርብ አላት። ፍስሐ ጽዮንም ከጳጳሱ ዘንድ ቅስና ተቀብሎ ሊቀ ካህናትነት ተሹሞ በብዙ ክብር በባለመዋልነት ወደ እነሱ ተመልሶ ገባ። እናት አባቱን ባዩ ጊዜ እጅግ ደስ አላቸው። እንደ ልማዳቸውም ለድሃው ለሀገሩ ሰው ሁሉ ታላቅ በዓልም አደረጉ። እግዚአርያም ልጄ ፍስሐ ጽዮን ቅስና የተሾምከው መቼ ነው አለችው። የተሾመበትን ቀን ነገራት። እኔም ይህና ያወቀው ቅዱስ ሚካኤል እንደዚሁ ብሎ ነግሮኛልና በማለት የነገራትን ሁሉ ለሱም አበሰረችው። አባታችን ተክለ ሃይማኖትም በሚያስተምርበት ዘመን በዚያ ወራት 333 ዘመን ያህል ከድል ነአደጅ የእስራኤል መንግስት ከሄደች በኋላ ከብዙ ዘመን በኋላ በሐምሌ በ7 ቀን እግዚአብሔር በአባታችን በተክለ ሃይማኖት ልመና መንግስትን ከዛጉ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ መለሰ። ከዚህ ቀጥለንም ስሙ በከበረ በአባታችን በተክለ ሃይማኖት እጅ የተገኘ የነገስታትን ታሪክ እንጽፋለን። በስራ ሁሉ ፍጹም የሆነ የመላእክት ወገን የሚሆን በክፉ ነገር የጸኑ አጋንንትን እርሱ ሊዋጉት የማይቻላቸው ልመናው በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ እልፍ አእላፋት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አባታችን ስለ ቅዱስ አቡነ ተክለ ሃይማኖት ብሎ ይቅር ይበለን። አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጎብኘን ለዘላለሙ አሜን። አቡነ ዘበሰማያት